እውነቱን ልንገራችሁ እንደው ሻዕቢያ ወደ ጦርነት ኢትዮጵያ አለመግባቷ ሊያመሰግን ይገባል። ጠቅላይ ሚኒስትሩ የጠቀሷቸውን ነገሮች ስሙ። ችግር የተፈጠረው በፕሪቶሪያ ስምምነት ነው። ምን አገባው ሻዕቢያ? የፕሪቶሪያ ስምምነት የውስጥ ጉዳይ ነው። ምን አገባው? ጦርነቱን ስንፈልግ ማስቀጠል ስንፈልግ ደግሞ መቋጨት የኛ ጉዳይ ነው። በዚህ ውስጥ ለምን አታስቀጥሉትም? ለምን አቆማችሁት ብሎ ቅሬታ ከመግባት አልፎ የፕሪቶሪያን ስምምነት ከሚቃወሙ ሌላኛው አንጃ ጋር ሆኖ እንደገና ሌላ ዙር ጦርነት ውስጥ ኢትዮጵያ እንድትገባ እየሰራ ነው። የጠቅላይ ሚኒስትር አብይ አህመድ አስተዳደር ስለሆነ ነው እንጂ የሻዕቢያ ጉዳይማ ጦርነት ቅስቀሳ ሲሆን ወደ ጦርነት የሚያስገባ ነበር። ጥይት ያቀባብላል። እኔ አሁን እሳቸውን የምጠይቀው እያየናችሁ ነው። ታዲያ ምንድን ነው የምትሰሩት ነው የሚለው። ጥይት ሲያቀባብሉ ምንድን ነው የምትሰሩ? ማስጠንቀቅ ብቻ ነው ወይ? ስንት ጊዜ እኔ እኮ የምለው እሱ ነው። እንደ ሻዕቢያ ተግባርማ ሉዓላዊ ግዛቶቻችንን እኮ ደፍሮ እኮ ገብቷል። አስተዳደራዊ መዋቅር እኮ መስርቷል። ይህ እኮ ዝም ተብሎ የሚታለፍ እኮ አይደለም። በማስጠንቀቂያ የሚታለፍ እኮ አይደለም። ማስጠንቀቂያውንማ እያላገጠበት እኮ ነው። ወግድ ጨቅላ እያለ ያላገጡበት የለም። እናንተም የጦርነት ቅስቀሳ ራሱ ቢሆን እንደው እዛ ላይ ሁሉ መቆም ሁሉ ነው ልንትል የሚገባው። ሊያስገርም የሚገባው እንደው ማስጠንቀቂያ መሆኑ ነው። እውነት ለመናገር ምንድነው የምትሉት? የብሔር ግጭት ለማስነሳት፣ የሃይማኖት ግጭት ለማስነሳት በቀጥታ በተዘዋዋሪ በተላላኪዎቹ በኩል ይሰራል። ይህን ማስጠንቀቂያ ብቻ ነው ሰጥተው የምታልፈው። እንደውም ወደ ጦርነት ኢትዮጵያ ለመግባቷ ነው ሊያስገርም የሚገባው። ከዚህ በላይ ትዕግስት ያልቋል፣ ተሟጧል። ምን እስኪያደርገኝ ነው የምጠብቀው ብላ እንደውም ኢትዮጵያ ወደ ጦርነት አለመግባቷ ነው ሊገርም የሚገባው። አንዳንድ ሰዎች ተፈናቂዎችን ለምሳሌ ትግራይ ክልል ላይ ይላሉ። ተፈናቂዎች እንዲሆነው ተጎድተው ብለው ያማርሩና ማንን ነው የሚወቅሱት? የፌዴራል መንግስት። እነዚህ ሰዎች ምን እያሉት እንደሆነ ታውቃላችሁ? ትግራይ ላይ ተፈናቂዎች በጣም እየተጎዱ ነው፣ ያሉበት ሁኔታ እጅግ በጣም ኢሰብአዊ ሊባል በሚችል ደረጃ ላይ ነው ያሉት ብለህ ለዚህ ተጠያቂ የፌዴራል መንግስት ነው ካልክ ሁለት ነገር ነው እያልክ ያለው። ወይ ህወሓት ያስቀመጠለትን አቅጣጫ ለምን አልተቀበለም እያልክ ነው፣ አሊያም ደግሞ ህወሓትን ለምን አደብ አላስገዛም እያልክ ነው። አሁን እነዚህ ሰዎች በሌላ መልኩ ደግሞ ወደ ሌላ ዙር ጦርነት ልንገባ ይላሉ። እንግዲህ ኦኬ፣ ለምሳሌ ትምህርት አማራ ክልል ውስጥ ትምህርት የቆመባቸው ብዙ ቦታዎች አሉ። ይኸው ትምህርት ቆሙ ብለህ ጠቅላይ ሚኒስትሩ ላይ ከፈረድክ ወይም የፌዴራል መንግስት ላይ ከፈረድክ ምን እያልክ ነው? ፋኖቹ ልክ አስገብቶ ተማሪዎቹ ትምህርት የሚማሩበት ሁኔታ ለምን አልፈጠረም እያልክ ነው። ግን ደግሞ መልሰው ደግሞ በሌላ ጦርነት ውስጥ ደግሞ ሊገባ ደግሞ ይላል። ትምህርት አማራ ክልል ላይ እንዳይጀመር የከለከለው የፋኖ አደረጃጀት፣ ችግርህንም በሰላማዊ መንገድ ፍታ ሲባል እምቢ ያለው የፋኖ አደረጃጀት። አንተ የፋኖ ደጋፊ ሆነ አማራ ክልል ላይ ትምህርት በመቋረጡ ልትደሰት እንጂ ተበሳጭተህ በዛ አዝነህ የፌዴራል መንግስትን ልትወቅስ አይገባም።
የፋኖ ደጋፊ ከሆንክ አማራ ክልል ላይ ትምህርት በመቆሙ ደስተኛ መሆን ያለብህ፣ ልክ ነው ማለት ነው ያለብህ። ተማሪዎች እኮ ትምህርት እስካሁን አልጀመሩም እኮ ሲባል መጀመር የለባቸውም ነው ማለት ያለብህ። ለምን? አንተ የምትደግፈው አካል ነው ያ እንዲሆን እያደረገ ያለው። ጠቅላይ ሚኒስቴሩን ወይም የእሳቸውን አስተዳደር ልትወቅስ የምትችለው ይሄንን ስብስብ ልክ አስገብተው ትምህርት እንዲጀመር ባለማድረጋቸው የዛ ቡድን ተቃራኒ ስትሆን ነው ጠቅላይ ሚኒስቴሩ ላይ መጥራት ማለት እንጂ የፋኖ ደጋፊ ሆነ አማራ ክልል ላይ ትምህርት በመቅረቱ ምክንያት እንዴት ብለህ ፌደራል መንግስትን ትወቅሳለህ? በየት በኩል አለ? በራሱ ትምህርት በመቅረቱ ምክንያት ልታዝንም አይገባም። የፖለቲካዊ ትርፉ ተሰልቶ አይደለም እንዲቆም እየተደረገ ያለው። ትምህርት ሲቆም ነው አማራ ክልል ጦርነት ውስጥ ነው ያለው ተብሎ የሚታሰበው የሚል ስሌት ተሰርቶ አይደለም ተማሪዎች እንዳይማሩ እየተደረገ ያለው። አንዳንድ የፋኖ ደጋፊ ሆኖ በጣም በሚገርም ሁኔታ የፋኖ ደጋፊ ሆኖ ትምህርት እንዴት ቀረ ይላል። እንኳን ቀረ ብለን ነው መደሰት ያለብን ወዳጅ። የቲፒኤልኤፍ ደጋፊ ሆነ ተፈናቂዎች ተጎዱ ማለት አትችልም። ከተጎዱ መልሳ ማን ያዛለ? አንተ እኮ ነው ያስከው እኮ የደህንነት ጉዳይ እያነሳ የምናምን ጉዳይ ኢቭን ተፈናቃዮቹ ከዚህ አይበስብንም እያሉ በፍጹም ብለህ አንቀ ያስከው ራስህ። እንዴት ነው ቲፒኤልኤፍ ደጋፊ ሆነ ለተፈናቃይ ማዘን የምትችለው? አትችልም። አንተ የፋኖ ደጋፊ ሆነ ትምህርት ስላቆሙ ህፃናት ማሰብና መጨነቅ ለነሱ ማዘን አትችልም። የማስመሰል ነው። ደግሞ ወደዚህ ውስጥ እንደገቡ አላውቅም፣ ግን ከምን ጋር አያይዘው እንደገቡ አላወኩኝ። ኤኒዌይስ የሻዕቢያን ጉዳይ ነው። የሻዕቢያ ጉዳይ እንደው ወደ ጦርነት ሁሉ የሚያስገባ ነበር። እንደው በማስጠንቀቂያ መሆኑ ምን መሆን ነበረበት? ማመስገን ነበረበት። ከዛም በላይ የሚያስኬድ ጉዳይ ነበር። ይህን ያክል ትዕግስት የሚገባው አልነበረም። ሉዓላዊነት ተደፍሮ በውስጥ ጉዳይ ላይ ካልፈተፈቱ እየተባለ መሳሪያ ይህ ሁሉ አሻጥር እየተሰራ እንደውም ይሄ መንግስት መወቀስ ካለበት ወደ ጦርነት አለመግባቱ ነው እንጂ የጦርነት ቅስቀሳ መደረጉማ መደረግ የለበትም ብለህ ካመንክማ ማድረግ እኮ ያለበት እየሰራክ ያለው ነገር ማቆም። ድርጊት ከዛ በላይ ነው የሚጠራው። ቅስቀሳ ብቻ ለጦርነት የሚጠራ ነው ድርጊት። አንተ በድርጊት ጦርነት ናልኝ እያልክ ቅስቀሳ መኖሩ ስለሚረብሻል። ቢሆን እንኳን ነው ቅስቀሳ አይደለም ማስጠንቀቂያ ነው፣ ግን ቢሆን አንተ እኮ እየፈለክ ያለው ጦርነት ኢትዮጵያ በኤርትራ በኩል ብቻ አይደለም፣ በየትኛውም አካባቢ የባህር በር እንዳይኖራት እየዞርክ እየሰራህ የጦርነት ቅስቀሳ ቢኖር ለምን ይገርማል? እየጠራክ ያለው ጦርነት ነው ወዳጅ፣ እየጠራክ ያለው ነው። በቃ ጠቅላይ ሚኒስቴሩ የሚሉ ይሄንን ጥሪያችሁ ጦርነት ነው፣ ጦረፉ ነው። ድርጊታችሁ ለድርጊታችሁ የሚመጥነው ጦርነት ነው። ለድርጊቱ የሚመጥነው እሱ ነው። ግን ወደዛ ማልተገባ ብላ ሳይሉት ከወጡ አድርጉልኝ ይላል። አንዳንዶቹን ከተረጉሙ ገና ብላ እኮ አልተባለ፣ ግን ከወጡ ትላል። አንድ እሳቸው ማወቅ ያለባቸው ነገር ጉዳዩ ጥያቄ አይደለም። ኢትዮጵያ የባህር በር እየጠየቀች አይደለም።
ይሄ ነው ወቁ። ማንንም እየጠየቀች አይደለም። የኤርትራን መንግስት እየጠየቀች አይደለም። የኤርትራን መንግስት ኢትዮጵያ እየጠየቀች ያለችው በሚጠቅም መልኩ እናርገው ወይንስ በሚጎዳ መልኩ እናርገው የሚለው እየተጠየቀ ያለው እሱ። የባህር በሩ ጉዳይ ያለቀ ጉዳይ በቃ ኢትዮጵያ የባህር በር የህልውናዋ ጉዳይ ነው። ምናምን ጠቅላይ ሚኒስትሩ በየትኛውም ማለት በቃ የባህር በር ጉዳይ ሚሊዮን% እርግጠኛ ነኝ ኢትዮጵያ ከባህር በር ርቃ አትቆይም። የጂኦግራፊ እስረኛ ሆና አትቆይም። ይሄ ኦልሬዲ የብዙዎች ግንዛቤ ነው፣ የብዙዎች አቋም ነው። አንዳንዶች ኢትዮጵያ ምናምን ነው እንጂ የሚሉት ማንም የባህር በር አይገባትም የሚል የለም። ኢቨን ቲፒኤልኤፍም በዚህ ጉዳይ ላይ ስለ ባህር በር ጉዳይ ትንፍሽ አይነት ትንፍሽ እንዴት እንደሚያስመጣ ያውቃል። አንዳንዶቹም በጣም እንዲህ መጠመጣሉ እንጂ ኢትዮጵያ የባህር በር አይገባትም የሚል የለም። የማይቀር ነው። በቃ ይሄ አጠቃላይ የፖለቲካ ማህበረሰቡ ጥያቄ ነው። አንዳንድ ካለ የፖለቲካ አለመግባባት ጋር በተያያዘ አንዳንዱ ላይ ደግፍ ይችላል፣ አንዳንዱ ሊደግፍ ይችላል። እሱ ነው ያለው እንጂ ባህር በር ኢትዮጵያ ይገባታል በሚለው ጉዳይ ላይ አይገባትም ሊሉ የሚችሉ በጣም ጥቂት ሰዎች አሉ። ቲፒኤልኤፍ አይነት ሰዎች አሉ። ግን እነሱም አሁን ይህንን ደፈር ብለን አይናገሩም። ጉዳዩን ከባህር በር ጋር እንዲያያዝም አይፈልጉም። እነሱ የኛ ጉዳይ ነው ብሎ ነው የሚያስቡት። የማይቀር ነው። እየተጠየቀ ያለው በሰላማዊ መንገድ እናድርገው ነው እንጂ የማይቀር ነው። ጥያቄው እሱ ነው። አቶ የማነ የሚገባቸው ከሆነ እየተጠየቀ ያለው በሰላማዊ መንገድ እናድርገው ነው። የማይቀር ነው እኮ ተባለ። በቃ የባህር በር ኢትዮጵያ ይኖራታል። ይሄ የማይቀር ሀቅ ግን በምን እናድርገው ነው? በሚጠቅመን መልኩ እናድርገው፣ በትብብር እናድርገው። በኃይል አይሆንም፣ በጦርነት አይሆንም፣ አይጠቅመንም። ጥያቄው እሱ። ስለዚህ እንደምንበላ እናውቃለን። እንደምንበላማ ያወቅን ነው። የወጡን አይነት ነው እየጠየቅን ያለው። በለስላሳው ይሁን በሚያቃጥለው ይሁን ነው እያለን ያለው። በርበሬ ይብዛበት ወይንስ እንደዛ አይነት ነው እያማረጥን ያለው እንጂ ማን እንደምንበላ ማወቅ ነው። እሱ ላይ መወሰንናል። እሱ ላይ ማንም አይደለም የሚወስንልን። ማንም ኢትዮጵያ የባህር በር ይገባታል እኮ ብሎ እንደማይሰጠን እናውቃለን። እንደማይሰጠን ማንም እናውቃለን። ኢትዮጵያ የባህር በር ይገባታል ብሎ እንደማይሰጥ ማንም ይታወቃል። ኢትዮጵያ የባህር በር የምታገኘው በራሷ ጥረት፣ በራሷ ውሳኔ ነው። እንደማይሰጠን ማቆ ያወቅነው በሴራ ኢትዮጵያ ከባህር እንድትርቅ ሲደረግ ነው። ወዳጆቻችን ሁሉ እንኳን እዛ ላይ ከማሳሰብ ውጪ ኖ ብለው አቋም ይዘው እንኳን አልተከራከሩም። ተውት፣ ወዳጆቻችን የራሳችን መሪዎችም አሳልፈው ነው የሰጡት። ማንም የባህር በርን አንስቶ ለኢትዮጵያ እንደማይሰጣት ይታወቃል። ኢትዮጵያ በራሷ ስትወስን የምታገኘው ጉዳይ ነው። እሱን ወስናለች። ቦታውም ተወስኗል። አሁን በጣም በሚያቃጥል ወጥ እንብላው ወይስ ወይ በርበሬው ባልበዛበት ወይም በሚጣፍጥ እንደዛ እናድርገው ወይ ነው እየተባለ ያለው። በሚመረው እናድርገው ወይ በሚጣፍጠው፣ በሚያቃጥለው ወይስ ለስለስ ባለው እናድርገው ነው እየተባለ ያለው። ምግቡንማ እንዳለ አውቀናል። የወሰንን ጊዜ ራሳችንን የምናዘጋጀው ሌላው እኮ አይደለም የሚያዘጋጀው።
ኢትዮጵያ እየጠየቀች አንዱ ለዚህ ማሳያው ጉዳዩ በሽምግልና መያዙ ነው። የመጀመሪያው የኢትዮጵያ መሪዎች ያሳዩትን ውሳኔ ነው፣ ምግቡ ስለመኖሩ ማሳያው። ሁለተኛው ጉዳዩን በሽምግልና እናድርገው ብለው ትልልቅ ሀገራቶች በዚህ ጉዳይ ውስጥ መግባታቸው ነው። በዚህ ውስጥ መግባታቸው ነው። ያ ማለት ምን ማለት ነው? የኢትዮጵያ ጥያቄ ተገቢ ጥያቄ ነው ብለው አምነዋል ማለት ነው። ባያምኑ ኖሮ ሊያግባቡን ባልተቀመጡ። እኔ ባህር በር ጠየቅን፣ ሌላኛው አካል በፍጹም አይሆንም ማለት ሰው ምን አለ አይናሸማግላ። ስለዚህ አይሆንም የሚለው አይሰራም ማለት። ጥያቄው የማይሰራ ቢሆን ወደ ሽምግልና አይኬድም። ወደ ሽምግልና የተኬደው ጥያቄው ልክ ነው፣ አይሆንም መባሉ ግን ልክ አይደለም ተብሎ እንጂ ጥያቄው ልክ አይደለም ከተባለ አይሆንም መባል ደግሞ ልክ ነው ከተባለ ወደ ሽምግልና አይኬድም። ኢትዮጵያን ነው ታይ የምትባለው፣ ረፊ የምትባለው፣ ውጥረት እየፈጠረች ነው፣ ቀውስ ልትጀምሪ ነው የምትባለው ኢትዮጵያ ነች። ተወቃሽ የምትሆኑ ጫና የሚያደርገው ኢትዮጵያ ላይ ነው። ግን መጠየቁ ልክ ነው፣ መከልከሉ ስህተት ነው ስለተባለ የጠየቀው አካል ደግሞ ትክክል የሆነውን ጥያቄ ለማሳካት የትኛውንም አይነት አማራጭ ሊወስድ እየተዘጋጀ ስለሆነ ምን አሉ ነው መከልከሉ ልክ አይደለም ብሎ ስላሰቡ ወደ ሽምግልና መጣ። እኛ ወስነናል። ወሳኝ የሚባለውም የዓለም አቀፉ ማህበረሰብ ምን ብሏል? ተቀበሉታል። ሽምግልና እየተገባው ለዛ ነው ስለተቀበለውና ኢትዮጵያ በትክክል ይገባታል። ጥያቄዋ የዘገየ ቢሆን እንጂ ስህተት አይደለም ተብሏል። ይሄ በሽምግልና መያዙ ብቻ ይሄ ግንዛቤ በዓለም አቀፉ ማህበረሰብ ዘንድ እንዳለ ይነግርሃል። ሌላው ቀጠናዊ ሁኔታው ቀጠናዊ ሁኔታው አሁን ለኢትዮጵያ ፌቨር እያደረገ ነው። የሱዳን ጉዳይ ብትወስዱት ከኢትዮጵያ መንግስት በተቃራኒ ነው የሚባለው የአልቡርሃን መንግስት አሁን ስጋት ላይ ነው። የሐሚቲ ጦር አልፋሽካር የምትባልን አካባቢ ይዟል፣ ወሳኝ ቦታ። እሱን መያዙ ብቻ አይደለም የሚገርመው፣ ሙሉ ሱዳንን ሊይዝ ይችላል የሚል ግምገማ አለ በአሜሪካ መንግስት በኩል። ሙሉ ሱዳንን ሊይዝ ይችላል የሚል ግምገማ አለ። ይሄ የሐሚቲ ጦር ለኢትዮጵያ ጥሩ አመለካከት ያለው እና ኤርትራን የሚከሳ ኤርትራ ራሱ በዚህ በምዕራብ በኩል ሌላ ችግር ሊመጣባት በዛ ላይ ቲፒኤልኤፍ ጦር ምን እንደሚያደርግ አላውቅም። ያስቀድሞ ጦርነት ይጀምር ይሆናል እንጂ የሐሚቲ ጦር ሱዳን ላይ የበላይ እየሆነ በመጣው ቁጥር ኢትዮጵያ በሻዕቢያም በቲፒኤልኤፍም ላይ የኢትዮጵያ መንግስት ፌደራል መንግስት ያለው ኃይል ከፍ እያለ ይመጣል። ቀጠናዊ ሁኔታው ያለን እንትን ያለ ነው። ትላንት ያነሳ ነው የሳውዲ ወደ ታጁራ መሄድ ፕሬዚዳንት ኢሳያስ አፈወርቂ አሰብን አቅርቦላት ግን ሳውዲ በፍጹም ብላ ወደ ታጁራ መሄዷ በራሱ የሚነግር ነገር አለ። አሰብ ምን አለው ማለት ነው ክሌም ተደርጓል። አከራካሪ ቦታ ሆኗል። አሰብን በሚመለከት የኢሳያስ አፈወርቂ አስተዳደር ዋስትና አይሰጥህም። አሁን ሳውዲ ያለችው ይሄ ነው። የኤርትራ መንግስት አሰብን በሚመለከት ዋስትና አይሰጥም። ለምን? የኢትዮጵያ ጥያቄ ከኢሳያስ አፈወርቂ ጋር የምታደርገው ስምምነት ዋስትና አይሰጥም። ጥያቄ ተነስቶበታል። የሄደበት መንገድ ህጋዊ አይደለም የሚል ይገባኛል ጥያቄ አለው። ይሄ ባለበት አይነት መልኩ የረጅም ጊዜ ውል ትወዋል። የሳውዲ ወደ ታጁራ መሄድ
የኤርትራ መንግስት በአሰብ ጉዳይ ላይ ብቸኛው ወሳኝ አካል እንዳልሆነ ማሳያ ነው። እንደዛ ማሳያ እና ለኢትዮጵያ ትልቅ ሪኮግኒሽን አሁን አሰብን በሚመለከት ውል ለመፈራረም የኢትዮጵያ መንግስትም ወሳኝ ነገር ከነገ ወዲያ ከኤርትራ መንግስት ጋር ተስማምቻለሁ ምናምን ማለት አይሰራም። ጥያቄ ውስጥ ከተዋለች ኢትዮጵያ። ይሄ ምቹ ሁኔታ ነው ለኢትዮጵያ። አሁን እንዴት ነው መብላታችንን ያላወቅነው? ወስነናል። ዓለም አቀፉ ማህበረሰብ ደግፏል። ዓለም አቀፋዊ ማነው ቀጠናዊ ሁኔታው ለኢትዮጵያ ፌቨር እያደረገ ነው። የቀረው የውስጥ አቅም ነው። የውስጥ አቅም ኢትዮጵያ አሁን ትላንት በነበረችበት አይነት ሁኔታ አይደለችም። እንዲሁ ተጋሚ ይወራል እንጂ ውስጣዊ ሁኔታው ውስጥ ተረጋግቷል ሊባል በሚችል አይነት ደረጃ ላይ ነው። ስለ ፋኖ ራሱ ከሰማን ስንት ሚሊዮን ነው? ሳናስቡ ሊጠፉ ነው እንዴ? ትንሽ ቆየን ይመጡ ነው ወይስ ወደ ሌላ አጀንዳ እኛ ሄደን ነው? ትንሽ ቀንሷል በጣም ቲፒኤልኤፍ ነው አሁን ላይ ትንሽ ከፍ እያለ የመጣው። እሱም የት ድረስ እንደሚሄድ እናየዋለን። ግን በተመሳሳይ ከኤርትራ መንግስት ጋር ተያይዞ የሚታየው እሱ የቲፒኤልኤፍ ጉዳይ አሁን የውስጥ ጉዳይ ተደርጎ የሚታይ አይደለም። ከኤርትራ መንግስት ጋር ራሱን ችሎ የሄደ አካል ስለሆነ ከዛው ጋር የእሱ አቋም ተደርጎ መታየት ያለበት። ወታደራዊ አቅም ኢትዮጵያ ጥሩ ናቸው መቼም ከኤርትራ ጋር ትነጻጸር። ይሄ ጥያቄ የሚነሳበት ጉዳይ ይመስለኛል። ራሳቸውን የሚያምኑት ዋናው መሳሪያ አይደለም፣ ዋናው ኮዝ ነው ከተባለም ኢትዮጵያ ያዘችው ኮዝ ትልቅ ኮዝ ነው። ከፍትህ ጋር የሚሄድ ነው፣ ከህልውና ጋር የሚሄድ ነው። ዞን ለኢትዮጵያ ህልውና ነው ትታገለው። ኢትዮጵያን ለኢትዮጵያ ፍትህ ለማስገኘት ነው ትታገለው። ኢትዮጵያን ከተቀረው ዓለም ጋር ለማገናኘት ነው የምትለው። ይሄ ትልቅ ኮዝ ነው፣ ትልቅ ኮዝ ሰው በውስጥ አቅምም ተሆነ። ስለዚህ ምኑን መብላቱን ማናውቀው፣ መበላቱማ ታውቋል፣ የተረጋገጠ ጉዳይ ነው። ወጥ ነው እያማረጥን ያለነው፣ ወጥ ነው እያማረጥን ያለነው። ወጡን ጨምሩልኝ አይደለም፣ ወጥ እያማረጥን ነው። እንጀራውም አለ ወጡም አለ። እርግጠኞች ወጡንም እያማረጥን ያለነው ለእናንተ እንጂ ለእኛም አይደለም። ቤቱ ይሻላል እየተባለ ከሚያቃጥለው ለብለብ ድሮን ለብለብ ወይስ ድሮን ምናምን ይሁን ነው እየተባለ እንደው እንጂ ወጡም እንጀራውም ታውቀዋለሁ የምላቸው ዳሎች ዞይ ነው። እርግጠኛ ማን ነው የጊዜው ጉዳይ ላይ። ምክንያቱም ጊዜውን በመወሰን ረገድ ብዙ አካላት ድርሻ ስላላቸው፣ ብዙ አካላት ድርሻ አላቸው እና ሸማግሌ የሚሉት ለማንም ብለው ለራሳቸው ብለው ቢሆንም ለእኛም ጭምር የሚጠቅም በዛ መልኩ ቢሆን እንጠቀማለን። እሱ ያን ጥቅማችንን በማሰብ ጊዜ እንሰጣለን። ስለዚህ ጊዜውን በሚመለከት ብዙ ባለድርሻ ያለው ነገር ስለሆነ በዚህ ጊዜ ማለት አይቻልም እንጂ ኦልሬዲ የታወቀ ነው። እንኳን ተነሳ አንዴ ደግሜ ነው የምለው፣ ሁሌም ነው የምለው ይሄን ነገር። የባህር በር ማንሳት ማለት የነብር ጭራ መያዝ ነው። በቃ አንስተናል፣ የነብሩን ጭራ ይዘናል። ከዚህ በኋላ ልቀቁት ማለት ከባድ አይለቀቅም። የነብር ጭራ ከተያዘ በኋላ አይለቀቅም። ነብሩን መግደል ወይ በነብሩ መበላት ነው። ለዚህ ትመርጣለህ ነው? ትበላለህ ወይንስ
ይህ ህዝብ እንደሆነ ጅብ ከሚበላ በልተው ተቀደስ የሚል ህዝብ ነው። ስለዚህ ነብሩን ለቅቄ በነብሩ ከምበላ ነብሩ እንግዲህ እሱን ብበላ እመርጣለሁ። ይኸው ነው ወዳጆች።